አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እዚሁ ኮምቦልቻ እንዲቀመጥላት እቃ አዛኛለች ማለት ነው። የማስረክበው እዚሁ ኮምቦልቻ ነው እና ይህንን እቃ ቆንጆ ኳሊቲ የሆኑ እቃዎች ነው የገዛሁላት። ውጭ ላይ ደግሞ 2 ምጣድ ያላት። ይሄ እቃ በነገራችን ላይ ከተገዛ 4 ቀን ወይም 5 ቀን እየሆነው ነው። ያው እኔ ባለሁበት ሁኔታ እንደገና ደግሞ ምጣድ ያው በቀጠሮ ስለሆነ የሚሰራው ኤሌክትሪክ ምጣዱ በጣም ስላቆየ ነው እንጂ ቪዲዮ ያልሰራሁት አንድ በቃ 5 ቀን አካባቢ ሆኖታል እቃውን ከገዛሁት ማለት ነው። እና ደግሞ ይሄ እቃ የፈጀው 215590 ብር ነው። 800 ብሩ የትራንስፖርት ነው ማለት ነው። እና ደግሞ ምን ልላችሁ ነው፣ ትናንትና ቻናሌ ተበላሽቶብኛል ስላችሁ ያው ብዙ ልጆች በቃ መልካም ምኞታችሁን ገልጻችሁልኛል። ኢንሻአላህ እንግዲህ እንደሚስተካከል ተስፋ አደርጋለሁ ማለት ነው። ዩቲዩብ ላይ የምታውቁት ያው ዩቲዩበሮች የሆናችሁ ታውቁታላችሁ። ኢትዮ ጄኔራል ሊያስተካክልልኝ ውክልና ሰጥቻለሁ ማለት ነው። ያው ሊስተካከልም ይችላል ላይስተካከልም ይችላል፣ እሱ አላሁ አለም ነው። እና ያው እንግዲህ አንዳንድ እህቶች ቢላው አታሳይ ምናምን ብላችሁኛል። እኔ በቪዲዮ ጋር የተያያዘ አይደለም የገጠመኝ ችግር ማለት ነው። የሆነ ሴቲንግ ኦን አርጊ የሚል መጣልኝና ኦን ሳረገው ስለ ዩቲዩብ ማለት ነው። እሱን ኦን ሳደርገው ባለቤትነት ማረጋገጫ ፓስፖርት አምጪ ሲለኝ ፓስፖርቴን ሰጠሁት። ግን ፓስፖርቱን እኔ ፎቶ ያነሳሁትን ፓስፖርት ሲያነሳ ስሙ ራሱ ስሙን አሳስቶ ነው ሴቭ ያደረገው ማለት ነው። እና እሱ ስም ማስተካከል አልተቻለም እንጂ ከባድ የሚባል አልነበረም በሰዓቱ። ግን ደግሞ እዛ ጋር ስም የሚቀየርና የማይቀየር አለ። ስም የማይቀየርበት ቦታ ላይ ነው ያንን እንትን ያለብኝ ሴቭ ያደረገብኝና ለዛ ነው እንግዲህ ከተስተካከለ ኢንሻአላህ፣ ካልተስተካከለ ደግሞ አዲስ ቻናል ከፍቼ እኔ አሁን የሚያበሳጨኝ ምን እንደው ታውቃላችሁ? ሁለቱም አንድ አድሰንስ ላይ መሆኑ ነው። ሁለቱም ያው ያችኛዋ ቪዲዮ ስሰራባት ትቆጥራለች። አሁን በረመዳኑ 30 ነው ምናምን ዶላር ቆጥራ ነበረ። ግን አሁን እሷን እንኳን ራሱ የብቻ ሆና ቢሆን ኖሮ ቀጥታ በዛች መስራት እችል ነበር፣ ምንም አይመስለኝም። ግን አሁን ሞኔታይዝ ለመሆን ራሱ በጣም አዳጋች ነው። ብዙ ፕሮሰስ አለው። ሰዓቱ ወይም ሰብስክራይቡ ይከብደኛል ብዬ አይደለም። ምን አልሐምዱሊላህ እናንተ እያላችሁ አይከብደኝም። እንግዲህ ደግሞ ለኔ ሪዝቅ ካለው አይቀርም ኢንሻአላህ እላችኋለሁኝ። ግን ሳላመሰግናችሁ አላልፍም። አብሽሪ ከጎንሽ ነን እንላላችሁኝ በሙሉ አላህ ይስጥልኝ፣ ኑሩልኝ፣ ክፉ አይንካችሁ ማለት ነው። እንግዲህ ወደ ቀዬ ዋጋዎቻቸውን እያንዳንዱ ማሳውቃችሁ ይሆናል። አብራችሁኝ ሆኑ። እዚህ ጋር እንደምታዩት ማለት ነው ሲኒ ኳሊቲ 1 ደርዘን አለ። እዚህ ጋር ግማሽ፣ እዚህ ጋር ግማሽ፣ 1 ደርዘን በ3600 ብር ነው የገዛሁት። በጣም ቆንጅዬ የምታምር ኳሊቲ ሲኒ ነው ማለት ነው። ደርዘኑ 3600 ብር። ሞ ረከቦት አለ ባለ 5 ቋሚ የዲም ላይ ረከቦት በጣም የሚያምር። ይሄንን 4200 ብር ነው የገዛሁት እንደተለመደው ማለት ነው። ውስጡ ዲም ላይቱ ራሱ ማሻአላ ለየት ያለ ነው። አሁን ይሄን ከረመዳን ጀምሮ ወደዚህ የሚመጣው ማለት ነው። ቦቱ የሚሆን ባለኳሱ ሱፍራ ይሄንን 1100 ብር ነው የገዛሁላት ማለት ነው። ሌላም ሱፍራ አለ እዚህ ጋር ሱፍራ 2200 ብር በአንደኛ በሚባለው ማለት ነው። 1 ሜትር በ1 ሜትር ይሄንንም ገዝቼላታለሁ ማለት ነው። ሱፍራዋ 2 ነው። ሌላው እዚህ ጋር እንደምታዩት የረከቦት ዳንቴል አለ። የረከቦት ዳንቴሉ በጣም የሚያምር ቆንጆ ተደርጎ የተሰራ 350 ብር። እዚህ ጋር ደግሞ ለትሪ የሚሆን ማሻአላ። እዚህ ጋር እንግዲህ በጣም ትልቅ ትሪ አለ። የማይክል ለሱ እዩት እንዴት እንደሚያምር። ይሄንን 650 ብር። እንዲሁም ለሞሰቡ ደግሞ 750 ብር ገዝቻለሁ ማለት ነው። ዳንቴሎቹን ሳሳያችሁ እዚህ ጋር ወደ ሞሰቡ በኋላ እመጣለሁ። ሲኒ ሀገረኛ 1 ደርዘን 600 ብር። ሰርቪሱ ደግሞ 280 ብር። እንዲሁም ጥበብ ሲኒ 1400 ብር ደርዘኑን እና የጅማ ረከቦት በ1800 ብር የሚያምር ቡኒ ነው። ይሄንን ገዝቼላታለሁ ማለት ነው። የምታዩት የሞሰቡ ዳንቴል ማሻአላ ጽድት ያለ። ከዛ ሞሰብ ደግሞ ጽድት ያለ ሞሰብ 3700 ብር ነው ይሄን የገዛሁት ማለት ነው። ከዛ የእንጀራ ሰፌድ
350 ይሄኛው 650 ያህል ሰፌድ 1000 ብር ማለት ነው። እንደዚህ ሆኖ ሞሰቡ እንግዲህ እንደምታዩት ማሻአላ በጣም ነው የሚያምረው። በነገራችን ላይ ሞሰብ ማለት ነው ሳልነግራችሁ ማላልፈው ነገር ኮምቦልቻ በጣም ቆንጆ ቆንጆ ሞሰብ ነው የሚያመጡት። የሚመጣው ከሀርቡ ነው፣ ነጋዴ ነው የሚያመጣው። ገበሬ ያኔ ወይም የሚሰፉት አይይዙትም እዚህ ማለት ነው። እንደዚህ ቆንጆ ጽድት ያለ ሞሰብ ማለት ነው። እንግዲያም ያለ ሰው እያዘዘኝ ዛሬ ራሱ ሀይቅ ልኬላቸው በቃ እንዴት እንደወደዱት ማለት ነው። እንደዚሁ ቆንጆ ሞሰብ አለ ብለዋል፣ ገዝተሽ ላኪልን ብለውኝ ማለት ነው። አይተው ቪዲዮ አይተው ሳይሆን እንደዚሁ አለ ብለውናል። ቆንጆውን አይተሽ ገዝተሽ ላኪ ብለውኝ ገዝቼ ልኬላቸው ነው። እና የሚያማምር ሞሰብ ነው፣ ጽድት ያለ ነው ማለት ነው። እዚህ ጋር እንደምታዩት እስከዛሬ ማሳያችሁ 3 ሴሪ ነበረ። ዛሬ ማሳያችሁ ደግሞ 4 ሴሪ ትሪ ነው ማለት ነው። ይሄ ትሪ 2000 ብር ነው የተገዛው፣ 4ቱ ሴሪ ማለት ነው። በጣም ወፍራምና ቆንጆ ትሪ 4 ሴሪ 2000 ብር እንደዚህ ሆኖ ነበረ። 1200 ብር በፊት ማለት ነው ጠፍቶ ነበረ። አሁን ደግሞ እንደዚህ 4 ሆኖ ነው የመጣው ማለት ነው። 2000 ብር ትልልቅ ነው በጣም ማሻአላ። እዚህ ጋር ደግሞ ወርቃማ ሰርቪስ 6500 ብር የተገዛ ቆንጆ ወፍራም የብረት ወርቃማ ሰርቪስ አለ ማለት ነው። ካርቶኑ በዛና አሳያችኋለሁ። እዚህ ጋር 3 ሴሪ መክተፊያ ዋጋው 750 ብር እንደምታዩት ማለት ነው ማሻአላ። ከዛ ኒኬል ኩባያ 1 ደርዘን አላት። አንዱ ፍሬ 120 ብር ነው። የማይካ የቆሎ ሳህኖች ወይም ለኬክ የሚሆኑ ሳህኖች 6 ፍሬ 300 ብር፣ እንዲሁም ፓርቲሽን 1400 ብር። አንድ አይነት ያው አመሳስል ሌላ ፈለውኝ። የሾርባ ሳህን 6 ፍሬ ነው 600 ብር፣ አንዱ 100 ብር ነው። ሌላው ደግሞ እዚህ ጋር የቁርጥ ሳህን አንዱ በ140 ብር ነው። 1 ደርዘን 1680 ብር ገዝቼላታለሁ። እዚህ ጋር ደግሞ የኒኬል የቁርጥ ሳህን የትሪው አይነት ማለት ነው አንደኛ በሚባለው። በነገራችን ላይ ይሄ ነገር ዋጋ የተወደደ ያኔ ተወዷል፣ ግልጽ ነው። ግን ከዚህ የሚቀንስ አለ። እንደዚህ ዲዛይን ሳይሆን የሆነ እንትኑ ጎርጎዳ ያለ ሆኖ ፍርግርግ ነገር ግን ያ ይቆረጣል። ይሄ የትሪው አይነት ነው፣ ቆንጆ እቃ ነው። ይሄንን አንዱን ደርዘን 2760 ብር ነው የገዛሁት። አንዱ 230 ብር ማለት ነው። እዚህ ጋር የፈንድሻ ሰሃን 450፣ ከዛ የማይካ ሰርቪስ 750 ብር። ከዛ ሀባይ እዚህ ጋር ደግሞ ትሪ አለ 45 ቁጥር 2 ፍሬ ነው ያዘዘችኝ 1000 ብር፣ ሁለቱን በ1000 ብር። ይሄ ቆንጆ ትሪ ማለት ነው። እዚህ ጋር ደግሞ 50 ቁጥር 1 ነው ያዘዘችኝ 50 ቁጥር 700 ብር ነው። ሶስቱ ትሪ 1700 ማለት ነው። እንደዚህ አድርጌ ገዝቼላታለሁ። ይሄ ሳንቲሞ ያቆርጥ ሳህን ማለት የዚህ ተመሳሳይ ማለት ነው። በጣም ቆንጆና ጽድት ያለ እቃ ማለት ነው። ትሪም ቢሆን የሚቀንስ አለ። በነገራችን ላይ እኔ ደረጃ አንዱን ሁል ጊዜ ስለምገዛላችሁ ነው። እኔም ሆንኩ ዚነትም ማለት ነው። መጥበሻ ሴራሚክ 28 ቁጥር በፊት 30 ቁጥር ይመጣው ነበር። አሁን 30 ቁጥር ጠፍቷል ማለት ነው። ይሄ 28 ቁጥር ሴራሚክ መጥበሻ ነው። ባለ ክዳን መስታወት ክዳን ያለው ዋጋው 3500 ብር ነው። መሐመድ ቢስሚላህ ወረቀቱ ተቀደደብኝ ማለት ነው። እና በጣም የሚያምር ቆንጆ መጥበሻ ነው። እንደዚህ ማለት ነው። ማሻአላ ተባረከ ረህማን። እኔ በሲሊቨሩ 30 ቁጥሩ ቤት ያለኝ በፊት 2800 ብር ነበር መሰለኝ ያንን የገዛሁት። ይሄ እጀታው ነው። ቡለኑም እዚሁ አብሮ ታሽጎ ነው የሚመጣው ማለት ነው። እና ይሄ 28 ቁጥሩ እዚህ ጋር አለ ማለት ነው። አያችሁት? እዚህ ጋር 28 ሲኤም የሚለው ይሄ ማለት ነው። 200 ግራም የቡና መፍጫ አንደኛ በሚባለው ነው። ይሄ ሁለተኛ ደረጃ አለው፣ ግን ሁለተኛው ዋጋ ይቀንሳል። ይሄ ግን ደግሞ ብዙ ሰዎች አይዙትም ማለት ነው። ለምን? የሚፈልገው ስለሌለ፣ ብዙ ጊዜ የሚፈልገው ስለሌለ ማለት ነው። ይሄ ከ200 ግራም በላይ 400 ከ400 ጀምሮ ወደ ላይ ያለው እንደዚህ ጎንበስ ማድረግ ትችላላችሁ። ተንቀሳቃሽ ነው ከዚህ በላይ ያለው ማለት ነው። ይሄንን 7200 ብር ነው የገዛሁት። እንግዲህ 3000 ምናምን የተገዛላችሁ ልጆች እያመሰገናችሁ ማለት ነው። እቃ በጣም ነው የጨመረው። አሁን ይሄ 7200 ብር ነው የተገዛው ማለት ነው። ግን አስፈላጊ እቃ ነው። እውነቱን ለመናገር ቆንጆና አስፈላጊ የሆነ እቃ ነው። አያችሁት? ለውዝ ብፈጩበት ምንም አይሆንም።
ቡና፣ ጠንካራ ነገር በቃ የፈለጋችሁትን ነገር ብትፈጩበት ምንም አይሆንም ማለት ነው። ኳሊቲ እቃ ነው። ሁልጊዜ ብድግ ብድግ ለማድረግ አመች ናት። አሁን ለምሳሌ ሁል ቀን ቡና በቆላችሁ ቁጥር ይሄንኛውን ተመገተት ይሄኛውን እችኛዋን አነስ ያለችዋን ትሆንልሽ ብያት ነው። ራሷ በፎቶ ላይ እንደምታዩት ናት ማለት ነው። እችን 1500 ብር ገዝቼላታለሁኝ። ይሄኛው በቃ ጠንከር ያለ ነገር ትፈጭበታለች። ይሄኛው ደግሞ ቡና፣ እነዚህ ትንንሽ ነገሮችን መፍጫ ይሆናታል ማለት ነው። ሌላው በራድ ነው። በራድ ይሄ ማነው 1300 ብር፣ ይሄኛው 850 ብር። እስከዛሬ 2250 ስላችሁ ነበር እየተሳሳትኩ ማለት ነው። ግን የምጽፈው 850 እና 1300 2150 ነው። ግን ብዙ ጊዜ አፌ ላይ የሚመጣልኝ 2250 ብር ነው ማለት ነው። እና 2150 ብር ይሄንን ገዝቼላታለሁ ማለት ነው። እዚህ ጋር የውሃ ብርጭቆ 5 ማዕዘን 1 ደርዘን ዋጋው 1700 ብር ነው። የሻይ ብርጭቆ ደግሞ 1 ደርዘን ሆኖ ግን የተለያየ ነው የገዛሁላት ማለት ነው። የተለያየ ማለት ይቺ ድሮ ነበረች፣ ይቺ ጅብግር ማለት ነው። ከዛ ይሄኛው ደግሞ እንደ ዳይመንድ ነገር ትንሽ ሳፋ ያለ ነው። ዞሮ ልዩነት አላቸው እንደዚህ እንደምታዩት ማለት ነው። እነዚህን በ1250 ብር 1 ደርዘኑን ገዝቼላታለሁ ማለት ነው። ከዚህ 6 ከዚህ 6 1 ደርዘን ይሆናል ማለት ነው። 4 ሊትር ሽንኩርትና አትክልት ስጋ ምናምን መፈጫጫ አለ ማለት ነው። ያው እንደነገርኳችሁ ስጋ ከፈጫችሁበት ይግላል። ላኪን ግን ቆንጆ እቃ ነው። በተለይ ለሽንኩርት በቃ ድግስ ቢኖራችሁ 10 ኪሎ 20 ኪሎ ትፋ ያቆይም ባንዴ ነው የሚፈጭላችሁ ማለት ነው። ይሄን 3800 ብር ነው የገዛሁት። ሌላው የውሃ ማሞቂያ ቦይለር፣ ይሄንን የሚመስል ቆንጆ ቦይለር በ3400 ብር ገዝቼላታለሁ ማለት ነው። ለ5 ማዕዘኑ የሚሆን እዚህ ጋር በምስሉ ላይ እንደምታዩት 1000 ብር። ሌላው የስኳር እቃ 1 ባክለሪክ ይሄንን፣ ከዛ ደግሞ 1 በግዛዝ ነው ያዘዘችኝ። ሁለቱን በ550 ብር ነው የገዛሁት። እችኛዋን የፈታሁበት ከስከዛሬው ለየት ያለች ስለሆነች እንድታዩት ነው። ያንን ብዙ ጊዜ ስለማሳየው ነው። አያችኋት? እችን ማሻአላ በጣም የምታምር ቆንጅዬ የስኳር እቃ 200 ብር ናት። ይቺ ዋጋዋ 200 ብር ነው ማለት ነው። ማሻአላ ይሄኛው እዚህም በምስሉ ላይ እንደምታዩት ነው ማለት ነው። እነዚህም ሁለቱም በ500 ብር ገዝቼላታለሁኝ። ያ ደግሞ በራድ ምንድነው ፔርሙስ 1 ሊትር 2800 ብር ነው የገዛኋት። በጣም ቆንጅዬ 1 ሊትር ፔርሙስ። ከለሯ ይቺ በጣም ነው የምታምረው። ከዛ ሌላ ደግሞ 2 ሊትር አላት ማክስ በሚል ይሄም 2800 ብር ነው። ግን ይሄ እንትኑ ሊትሩ 2 ሊትር ነው ማለት ነው። አያችሁት? ማሻአላ ተባረከ ረህማን የሆነ ፔርሙስ ነው። ይሄም ቆንጆ ፔርሙስ የሚባል ነው። ዋጋው 2800 ብር ነው ማለት ነው። ደግሞ አክለሪክ ኮምፕሌት አለ። አክለሪክ ኮምፕሌት ይሄ ቆንጆ ዲዛይን እንደምታዩት 6 ብርጭቆዎች አለው እዚህ ውስጥ ማለት ነው። ፓክድ ነው። ይሄንን 3800። ማራቢያ ኳሊቲ ደግሞ በ3200 ብር። የቱርክ ኮምፕሌት 2900 ብር ገዝቼላታለሁ ማለት ነው። ያው የቱርክ ኮምፕሌት ዲዛይኑም ሁሉም አንድ አይነት ነው ሁልጊዜም። ብርጭቆ ይሄንን ይመስላል ማለት ነው። ማሻአላ 5 ማዕዘን ግዴታ ያስፈልጋችኋል፣ ወይም ሌላ ተጨማሪ ብርጭቆ ያስፈልጋችኋል። ምክንያቱም ይሄ ቀን በቀን የሚፋጋ አይነት አይደለም። ለእንግዳ ምናምን እንደዚህ በዓል ሲሆን የምታወጡት አይነት ነው። በጣም የሚያምር ቆንጆ ነው። የ5 ማዕዘን ብርጭቆና ጆኩኒ በጣም ነው የምወደው ማለት ነው። ማዕደን 9 ሴሪ አላት። ዋጋው 7000 ብር ነው። ያስቤዛ 9 ፒስ 3300 ብር። ይሄንን ገዝቼላታለሁ ማለት ነው። ስቶቭ ነው ሳች ስቶቭ 3500 ብር ነው ዋጋው። ይሄ በትንሽኛው ሆኖ ቆንጆ የሚባል ማለት ነው። እንደተቹ ትልቅ አይደለም፣ በጣም ቆንጆ ስቶቭ ነው። ሌላው ማጀስቲክ ከ1 እስከ 5 እዚህ ጋር ማህተምም አለው። ይሄን ማጀስቲክ በአንደኛው ማለት ነው ዋጋው 17000 ብር ነው። ዛሬ ግን ጠይቄ 17500 ብለውኛል ማለት ነው። ያው እኔ ከገዛሁት
ቀኑንም ቀደም እንዳለ የነገርኳችሁ የዋጋ ጭማሪ ያለውን እቃ እንድታውቁት ነው ማለት ነው። ከዛ ወዲህ የተገዛ እቃ አሁን ጭማሪ ያለው ማለት ነው። አያችሁት? ማሻአላ ተባረከ ረህማን ጽድት ያለ ብረት ድስት ነው ማለት ነው። በጣም የሚያምር ቆንጆ ብረት ድስት። ይሄ 5 ቁጥር 4 3 2 1 አያችሁት? ከ2 እስከ 6 ማለት ደግሞ ከዚህ ከፍ ያለ አንድና የዚህ ታላቅ አንድና ይሄ አይኖርም፣ እቻ አትኖርም። ይሄ ከዚህ ጀምሮ 2 3 4 5 ይሆንና ከዚህ ከፍ ያለ አንድ ይኖረዋል ማለት ነው። ከ2 እስከ 6 አሁን 20 ሺህ ብር ነው የሚሸጠው ከ2 እስከ 6ቱ ማለት ነው። ይሄ 17000 ነው የተገዛው። ሌላው እዚህ ጋር እንደምታዩት የወጥ ሳህን አለ። ካርቶኑ ይሄ ነው ግሎባል ማለት ነው። ይሄንን ግሎባል የገዛውላት 8500 ብር ነው ማለት ነው። ኢንሻአላህ እንዳልኳችሁ ደሴ ከመጣ ሊቀንስ ይችላል ማለት ነው ኢንሻአላህ። ያኔ እዛዝልኝ ብዬ አዝዤዋለሁ ብሎኛል፣ ግን ትራንስፖርት እንደምታውቁት ስለሌለ ቶሎ አይመጣም ማለት ነው። ይሄንን ይመስላል ብረት ማነው ሳህኖቿ፣ የወጥ ሳህኖቿ ማለት ነው። የሚያማምሩ ግሎባል ናቸው። ካርቶኑ ይሄ ነው ማለት ነው። የማጅስቲኩ ማሻአላ ይሄንን ይመስላል ማለት ነው። ፓስታ ማጥለያ አለ። ፓስታ ማጥለያ 500 ብር የቁርጥ ማቅረቢያ ትንሽኛው፣ ትልቁ ደግሞ 600 ብር። እነዚህ ሁለት ሴሪ ነው የሚመጣቸው። ያኔ ትልቅና ተከታዩ መሀል ላይ ሶስተኛ ምናምን የላቸውም ማለት ነው። ሌላው 46 ቁጥር ብረት ድስት ነው እዚህ ጋር እንደምታዩት ማለት ነው። ዋጋው 20 ሺህ ብር ነው የገዛሁት። ጭልፋ 1200 ብር። ይሄኛውን ደግሞ 500 ብር። ሁለት ጭልፋ ነው የምፈልገው ብላኝ ሁለት ነው የገዛሁት። እና ክዳኑ ደግሞ ላሰራው ሚያዣ ላሰራለት ክዳኑ ላይ ወስጄው ማብራት ስላልነበረ አልመጣም ማለት ነው። እና እዚህ ጋር ደግሞ ወንፊት፣ ሁለት ወንፊት አለ 150 300 ብር። ጥስት 1800 ብር። እዚህ ጋር የፌር ማን ነው ብረት ምጣድ 1400። እቺኛዋ ትንሽኛዋ ብረት ምጣድ 550። የፌሮ ምድጃ 1800 ብር። የእሳት መጫሪያ ደግሞ 100 ብር። እዚህ ጋር ደግሞ እንደምታዩት ሴኔጋል ድስት ነው። ይሄ አንድ በግ የሚባለው 4500፣ 3 ዶሮ የሚባለው ይሄ ይባል እንጂ 3 ዶሮ አይሰራም። 3 ዶሮ እኔ ለየሆነ ጊዜ ሚዜ ቤት ጥየቃ ስሄድ በዚህ ነው የሰራሁት ማለት ነው። 3ቱን ዶሮ እና 20 ሊትር ነው የሆነው። ወጡን ስገለብጠው በ20 ሊትር ባሊ ነው የሆነው። ይሄ 3 ዶሮ ይባል እንጂ 3 ዶሮ አይይዝም ማለት ነው። እና ምን ልላችሁ ነው፣ ይሄኛው ሁልጊዜ ስታስረዱኝ 2 ዶሮ የሚሰራው ወይ 3 ዶሮ የሚሰራ ስትሉኝ አይሰራም፣ አንድ ነው የሚሰራው እያልኳችሁ ነው ሁልጊዜም ማለት ነው። እንደገና አንድ ነው የምፈልገው ይሄንን ባለ 3500 ነው አንፈልግም ስትሉኝ አንድ ብቻ እንደሚሰራ ማስረዳችሁ ለዛ ነው። ይሄ 3500። ይሄ ደግሞ በተለምዶ 2 ዶሮ ነው የሚባለው። አነስ ያለ ዶሮ ከሆነ አንድ ዶሮ ነው የሚይዘው፣ አለበለዚያ ዶሮም ላይ ሰራው ላይ ይችላል ማለት ነው። ዋጋ 2800 ብር። እዚህ ጋር አንድ ዶሮ ነው የምትባለው እቺ ግን አንድ ዶሮ አሰራም ሀቂቀተን አይንስ ምን ይብላ ነው የሚባለው። ይሄ 1800 ብር። እዚህ ጋር የወጥ ማማሰያ 400፣ የካሮት መፈቅፈቂያ 400፣ 1500 ብር መከትከቻ ማንከሽከሻ 200፣ የሻይ ማጥለያ 350 3 ፒስ። እነዚህ 5 ቁጥር ቢላዋዎች 200 ብር ጀርመኒ ናቸው። ይሄ ደግሞ 550 10 ቁጥር ነው 1100 ብር። በነገራችን ላይ ዩቲዩብሽ ቢላዋ ስታሳይ ፈርተናል ምናምን ብላችሁኛል። በዚህ አይደለም ልላችሁ ፈልጋለሁ ማለት ነው። ግን አይወድም እውነት ለመናገር ማለት ነው። ለዛም ነው ብዙ ጊዜ አወጣጥቼ ማላሳያችሁ። እዚህ ጋር ደግሞ ጭልፋ የወጥ ጭልፋ አለ 700 ብር። ያልጫ ሁለት ተመሳሳይ ስላላገኘው ነው። ይሄም 700 ብር ነው። ሹካ ደርዘኑ 450። የሾርባ ማንኪያ 400 ብር ደርዘኑ። የሻይ ማንኪያ እንደዚህ ታሽጋ ስለምመጣ ነው ግማሽ የለውም የምላችሁ ማለት ነው። እቺ 12 ፍሬ ናት ማለት ነው። ይሄ ታሽጎ ስለሚመጣ ነው። ያኔ ችርቻሮ ስለማይሸጥ ነው። ይሄ 150 ብር ነው ማለት ነው። ባሊ 20 ሊትር ባሊ 350 ብር። ቆንጆ የሚባል ባሊ ነው። ያው ኦኬ ፕላስቲክ። እዚህ ጋር ደግሞ 30 ሊትር 550 ብር ነው። ይሄን 30 ሊትር ገዝቼላታለሁ ማለት ነው። ሌላው ማዞሪያ
100 ብር፣ ይሄኛው 180 ብር። እዚህ ጋር ደግሞ የቆሻሻ ባስኬት የቆሻሻ ልብስ ባስኬት 600። እንዲሁም ደግሞ የቆሻሻ ኖርማል ማጠራቀሚያ ትናንሾቹ እነዚህ 150 150 300 ብር። ከዛ ለዳቦ ማርኪያ ደግሞ 450 አያችሁት? ይሄንን 450 ብር የላስቲክ። እዚህ ጋር ደግሞ 50 ቁጥር ነው ዋጋው 1300 ብር። ሌላው 90 ሊትር ሮቶ ናት ይቺ 1250 ብር ገዝቼላታለሁ። ጤፍ ተፈጭቶ ምናምን ማስቀመጫ ግዴታ ነው። እኔ አሁን እነዚህ 3 ነው ምናምን አሉኝ። እንዴት መሰላችሁ? አንድ ዱቄት 50 ኪሎ ገዝቼ እዚህ ጋር ነው የምገለብጠው። ሁለት ደግሞ ጤፍ አስፈጭቼ እዚህ ጋር ነው የምገለብጠው ማለት ነው። ሁለት አሉኝ ማለት ነው። እዚህ ጋር የሽንኩርት ሽልፍ አለ 750 ብር። የእቃ ማንጠፍጠፊያ 300። እንዲሁም ይሄ ሁለት መዘፍዘፊያ ነው። ይሄንን 1600 ብር ነው የገዛው ሁለቱን ማለት ነው። 350 ሊትር ሮቶ 4300 ብር። እዚህ ጋር ሁለት የምግብ ሱፍራዎች አሏት። ሎሚ በሲሊቨር እና ቡኒ በሲሊቨር ነው ስላላገኘው ከለር ማለት ነው። ይሄ ውስጡ ሲሊቨር ነው፣ ከላይ ቡኒ ነው እንደዚህ እንደምታዩት። አንድ በሉ። እዚህ ጋር ደግሞ ይሄኛው ሎሚ ነው፣ ከውስጥ ሲሊቨር ነው፣ በጣም በአንደኛ በሚባለው ማለት ነው። ይሄንን ሁለቱም 700 ብር ነው የገዛሁት። ሜትር 350 ብር። ሌላው ሀባይ በዚህ ጋር እንግዲህ ምንጣፍ 2 በ4 አላት። 2 በ4 9500 ብር ነው። ብሉ ብላክ ነው እንደምታዩት። እንዳዘረጋው እቃ በጣም ተዝረክርኳል። እነዚህም ብርድ ልብሶች ደግሞ ሁለት ነው ያዘዘችኝ። 2200 2200 4400 ብር ማለት ነው። ቆንጆ ናቸው። ለማጠብም እናንተ አትቸገሩም። ለሰውም ብድግ አድርጋችሁ አሁን እንግዳ ሲመጣባችሁ ግዴታ ያስፈልጋል። መቼስ ያለ ሰው አልተፈጠርንም። ሰው ሲመጣም አሁን እንደዚህ ለማልበስ ድሮ ጋቢ ነበረ። አሁን ግን እነዚህ ጋቢ ለምኔዎች ቆንጆ ናቸው ማለት ነው። 2 በ4400 ብር ገዝቼላታለሁ። አያማምሩ? ማሻአላ። በዛ ላይ ለስላሴያቸው ማሻአላ ብያለሁ። እነዚህ ችርቻሮ ቦታ በነገራችን ላይ 2600 ነው የሚሸጡት። ሌላው ኮንፈርት ነው። ኮንፈርት እዚህ ጋር እንደምታዩት ይሄንን የገዛሁት 3800 ብር ነው ማለት ነው። ሁለት የትራስ ልብስና እንትን አለው አንሶላ አለው ማለት ነው። ይሄንን ይመስላል እንግዲህ ሌላው ሀባይብ ይሄ ምጣድ እስከሚሰራ ነበር ያቆየኝ ማለት ነው። ኤሌክትሪክ ምጣድ ባለ ኮሜዲ ነው። ዋጋ 11500 ብር። በነገራችን ላይ ዝናብ እያንጠበጠበ ስለሆነ ነው ቶሎ ቤት ላስገባ ስለሆነ ሊቸኩልባቸው ማለት ነው። እዚህ ጋር ደግሞ ማገዶ ቆጣቢ እንትን ሸክላ የሌለው 4500 ብር። እነዚህን ሁለቱም ምጣድ አሰርችላታለሁ ማለት ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። እንደተለመደው እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ዱአችሁ አይለይኝ። እስከሚስተካከል ዱአ አድርጉ። ሰምታችኋል።